ከሷ በኋላ እኮ ሶስት ሰው ተጠመቀ። ዲያቆን ከሷ በኋላ ሶስት ሰው አልኩ እኮ። አሁን ስለዚህ ሳምንት መሰለኝ ሲያጨረጭራቸው የነበረውና ግን ትልቁ ምኞታቸውን ስረዳው ለካ ማርያም የምትለው አሰብ ያማቸዋል እና እንዲሁም በጣም ነው የተናድጄ ኦቨር ለህናደኝ ነበርና ማርያም የአይኔ ፕሌን ናት፣ ማርያም አይናችን ናት ብዬ ሁሉ መለስኩላቸውና ወንጌልን የተሸከመች እናት ናት፣ ደግሞ መለኮት ነው፣ እሳትንም የተሸከመች እናት ናት። እንዴት ቻለችው እሳትን በሆዷ? ዛሬ የምር በሰማይ ታላቅ ደስታ ነው። እኔ ደስ ብሎኛል። ብዙዎቻችን ክርስቲያኖችም ደስ እንደሚላችሁ ተስፋ አደርጋለሁ። ማታ ደግሞ በደንብ ፏ እንላለን፣ ላይቭ እንገባለን። በደንብ አምሽቶ የመጣን አይገባም አትበሉ፣ አባክኖ የመጣ አይገባም አትበሉ፣ ነገር ስለሆነ እግዚአብሔር ለሁሉ ልጅ ቤቱን ይወርሳል እንደ ተስፋ ቃሉ አረም ይስራል አስገባት ዲያቆን ሰላም ነው። ዲያቆን ነው የሄዱ ከሷ በኋላ እኮ ሶስት ሰው ተጠመቀ። ዲያቆን ከሷ በኋላ ሶስት ሰው አልኩ እኮ። አሁን ስለዚህ ሳምንት መሰለኝ። ኧረ አታዘናጉን፣ ኧረ ፕሊዝ መንጂ ከሰጋው እና እንኳን ደህና መጣችሁ። ሚስሩ እንኳን ደህና መጣሽ። ደህና ነሽ ወይ? ደህና ቆያችሁ? እንዴት ናችሁ? ደህና ናችሁ? አሁን የዚህ ቤት አለቃ እሷ ናት። ጋይስ አንድ ሰው እንዳያዘርዳል። ዲያቆን እንኳን ደህና መጡ። እንኳን ደህና ቆየ። ደህና አደር ቆየ። እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም። ፈራጅ ባላባት መስላል። ተላለባበስ ታዲያ ባላባት መስላል። ታዲያ ዲያቆን መኩ እንዴት ነው? እሺ ዲያቆንዬ፣ ትላንትና የሆነ ነገር ተብዬ ነበር። እንኳንም እንዲሁም አገኘሁት። ዲያቆን እስኪያስ የሆነ ውይይት ሰምተው ነበር ዲያቆንዬ? ዲያቆን እስኪያስ የምን አንድ ሳሚ የሚሉት ልጅ ጋር አብረን እያወራን እርሶ ሁለተኛ ቪዲዮት ላይ ያለ መልስ የመለሱበትን ለመናፍቃኖች መልስ ብለው የፖሰቱት ላይ እና እሱን አስደምጬ እንዴት አታወግዙም ምናምን ሲል እኛ ማንን የምናወግዘው ተው ከተመለሰ ለራሱ መልስ ከመለሰ ያው ለመልስ ይሆናል ብዬ እንትን አልኩኝ እና በጣም ነበር ሲያጨረጭራቸው የነበረውና ግን ትልቁ ምኞታቸውን ስረዳው ለካ ማርያም የምትለው አሰብ ያማቸዋል እና እንዲሁም በጣም ነው የተናድጄ ኦቨር ለህናደኝ ነበርና ማርያም የአይኔ ፕሌን ናት፣ ማርያም አይናችን ናት ብዬ ሁሉ መለስኩላቸውና እስኪ የተወሰነ ቢሉበት እዛ ላይ መልሶት ላይ እስኪ እንደው እኔ ሁሉም ሰው እንደው አሁን እመቤታችን ላይ በጠላትነት የተነሱ ሰዎች እንደው እውነት እንነጋገር ቢባልና እውነት እንነጋገር ስለእመቤታችን ቢባልና ኢየሱስ ክርስቶስ አሁን በጸሎት ሃይማኖት ነው አይደለ? የሁሉ ነገራችን መገለጫው የማይታይ ዘይተሬ ተሬ ነው አይደለ? የማይታይ ታየ ነው የምንለው። እንዴት ሆኖ ነው የታየው?
በምንድን ነው የታየው? ራሱ ክርስቶስ ሲናገር ለምታት አጥንትና ስጋ የለውም ብሏል አይደል? ለቶማስ ሲነግረው ና ዳብሰኝ። ይህ የሚዳሰስ ስጋ፣ የሚቸነከር ስጋ፣ የሚገረፍ ስጋ፣ ይህ ሁሉ ነገር የነሳው ከማን ነው? ከእመቤታችን ነው አይደል? ስለዚህ እመቤታችንን እንደው ክብር ለሚገባው ክብር ይሰጥ ቢባል በዚህ ዓለም ላይ ከእግዚአብሔር በታች እንደ እመቤታችን ክብር የሚገባው ማንም ሰው አይኖርም። እና የእመቤታችን ጉዳይ ሲነሳ የኛ የቃላት እጥረት ነው እንጂ አሁን እመቤታችን ስለ ጌታ ያየችው ነገር ከጽንሰቱ እስከ መጨረሻ እርገቱ ድረስ መዋዕለ ሥጋዌውን ቢተርክ ከእመቤታችን የተሻለ ሊተርከው የሚችላል ወይ ነው። እና ያኔም እዛ አውደ ምሕረት ላይ ያ መልእክት ሲተላለፍ መዋዕለ ሥጋዌውን ነው እንጂ ሀልዎተ እግዚአብሔርን እያወራው አልነበረም። መዋዕለ ሥጋዌውን ነው። ያ በስጋ በተገለጠበት ዘመን የሆነው ነገር ሁሉ የሆነው ከሷ የተነሳ ነው። ከሷ ያንን ስጋ ስለነሳው እና ያንን ሰማይና ምድር የማይችሉትን ጌታ የወሰነችው በራሱ ፈቃድም ቢሆን በማህፀን የተሸከመችው እሷ ናት። ለዚህ ነው ማህሌተ ጽጌ ላይ ምሕረ በዘባነኪ ወምሕረ በገቦኪ፣ አንድ ጊዜ በጀርባሽ አንድ ጊዜ በጎንሽ እያዘልሽ ያንን ስደት የሄድሽው አንቺ ነሽ። ጡት ያጠባሽው አንቺ ነሽ። መከራ ያየሽው አንቺ ነሽ። በነፍሷ ሰይፍ ያለፈው በእሷ ነው። መስቀሉ ላይ የሆነውን ነገር ያየችው እሷ ናት። ስለዚህ በልቧ የጻፈችውን ነገር በጠቅላላ አውጥታ እመቤታችን ብትናገር እኔ እንጃ እንግዲህ አሁንም ይህንን ቃላት ሰነጥቆታል እንጂ ሐዋርያት ራሱ ያን ያህል ሊተርኩት አይችሉም። እሱ በፈቀደላቸው በገለጠላቸው መጠን ነው የጻፉት። እሷ ልብ ውስጥ ያለው ቢጻፍስ ኖሮ ነው። እሷ ልብ ውስጥ የተቀመጠው እያንዳንዱ ነገር ቢጻፍ በቃ መጽሐፍ ቅዱስ ላይ ያለውን ወንጌል የምትተርክልን እሷ ትሆን ነበረ። ግን ሰዎች ጭፍን ጥላቻ ስላላቸው ነው እንጂ በስጋ በተገለጠበት መዋዕለ ሥጋ ይሄ ድኛለሁ፣ ነፃ ወጥቻለሁ፣ ሞቶልኛል፣ ሁሉ ነገር ሆኖልኛል ክርስቶስ ተብሎ እንደዚህ በየሜዳው የሚጮኸው ጩኸት መነሻው መሰረተ ሕይወት እንዳሏትና አባቶቻችን የሐዲስ ኪዳን መሰረት ሲመሰረት ለሚፈሰው ደም ለሚቆረሰው ስጋ የሚፈሰው ደም የሚቆረሰው ስጋ ከሷ ነው የተነሳው። ዘመን የማይቆጠርለት ጌታ ከሷ ተጸንሶ ከሷ ተወልዶ ነው ዘመን የተቆጠረለት። እዚህ ተአምረ ማርያም ሲባል መጽሐፉ ሳይሆን በእመቤታችን የተደረገው ነገር ነው ተአምረ ማርያም የሚባለው። ተአምር ማለት ከአእምሮ በላይ የሆነ ነገር ነው እና በሷ የተደረገው ተአምር አንደኛ ያለ ወንድ ዘር፣ ሁለተኛ ከመንፈስ ቅዱስ የተነሳ፣ ሶስተኛ የሰማዩን የምድሩን ጌታ የሁሉን ፈጣሪ ድንግል በድንግልና ወልደዋለች። ስለዚህ ይሄ ተአምረ ማርያም አንደኛ እንደሷ ያለ የተባረከ ሴት ከሱ በኋላ በዓለም ላይ አይነሳምም አይኖርም። ሁለተኛ አምላክን የሚወልድ ማንም ሰው አይነሳም አይኖርም። ዓለምን ለማሳለፍ ነው ከዚህ በኋላ የሚመጣው። ሶስተኛ ማንም ሰው ልጄ ብሎ መጥራት አይችልም። ማንም ሰው
ልጄ ብሎ መጥራት አይችልም። ማንም ሰው ደግሞ እንደሷ ሊሆን አይችልም። ስለዚህ የእመቤታችን ነገር ሲነሳ ያ ትምህርት ሲሰጥ ሊተላለፍ የተፈለገው መልእክት መዋዕለ ሥጋዌውን ነው እንጂ ሀልወቱን ወይም ደግሞ ቅድምናውን ወይም ቅድመ ዓለም የነበረውን ሀልወቱን እንትን ለማለት አይደለም። አውደ ምሕረት ላይ ስትቆም በሰዓት የተገደበ አገልግሎት ስለሆነ ነጥብ ነጥቡን አስያዘ ለመሄድ ስትል ሁል ጊዜ ዳይሰ ልሳን ይፈጠራል፣ እንትኖች ይፈጠራሉ እንጂ አሁንም ማንም ሰው ቢመጣ እመቤታችን የሁሉ ነገር ምሳሌ ናት። እመቤታችን የሁሉ ነገር መነሻ ናት። ለአዲስ ኪዳን የሁሉ ነገር በስድስተኛው ወር እንግዲህ ተመልከት፣ በስድስተኛው ወር መልአኩ ገብርኤል ወዴት ነው የተላከው? ወደ እመቤታችን። ከእግዚአብሔር። እስኪ ለተለየ ዓላማ አሁን ለምሳሌ ለሶምሶን እናት መልአክ መጥቷል። ለኤልሳቤጥና ለዘካርያስ መልአክ መጥቷል። ለዘካርያስ ተገልጦለታል። ብዙ ጊዜ መላእክት መጥተዋል። እንደዛ ያለ ሰላምታ የሰጡት ሰው፣ እንደዛ አይነት ንግግር የተናገሩት ሰው አለ? የለም። ከማ በቀር? ከእመቤታችን በቀር። ከእመቤታችን በቀር በመጽሐፍ ቅዱስ ውስጥ 132 ጥቅስ አለ ስለ ጸጋ ማለት ነው። ከ132 ጥቅስ አንድ ጥቅስ ትንቢተ ሚክያስ ላይ አለ። እሱም እግዚአብሔር ጸጋ እንዲሰጣችሁ ለምኑ የሚለው 131ዱ ያለው አዲስ ኪዳን ውስጥ 131 ከዛ ከ131ዱ ላይ የአዲስ ኪዳን መጀመሪያ ላይ ጸጋን የተመላሽ የተባለችው እሷ ናት። ለምን ሲባል ብሉይ ኪዳን ረድኤተ እግዚአብሔር ነበር፣ ጸጋ አልነበረም። በብሉይ ኪዳን ረድኤተ እግዚአብሔር ነበር። ሲቀርቡት ይቀርባቸዋል፣ ፊታቸውን ካዞሩ እሱም ፊቱን ያዞራል። በረድኤት ነበር። ረድኤተ እግዚአብሔር ቀርቶ ጸጋ እግዚአብሔር የመጣው ኢየሱስ ክርስቶስ ከእመቤታችን ተወልዶ ረድኤተ እግዚአብሔር። ለምሳሌ ሃይማኖተ አበውን አይትን ቅዱስ ጎርጎርዮስ ይመስለኛል እግዚአብሔር አለ እግዚአብሔር በሙሴ ዘመን በደብረ ሲና ቃሉን በታቦት ላይ እንደጻፈ አለ። ቃሉን በታቦት ላይ እንደጻፈ በአዲስ ኪዳን ደግሞ በአዲስ ኪዳን በአንቺ ላይ ጻፈው። ማንን? ቃሉን። ማን? እግዚአብሔር። ስለዚህ ነው ወኮነ አራቄ ለአዲስ ኪዳን ብለን እመቤታችንን ታቦት የምንላት። ዝም ብሎ አይደለም የእመቤታችን ነገር ዝም ብሎ እንደው እንደ እንግዳ ደራሽ ላይ ድንገት ተነስተ የምትጀምረው ነገር አለ። በእግዚአብሔር አሰራር ድንገት የሚደረግ ነገር የለም። በእግዚአብሔር አሰራር እግዚአብሔር የእውቀት ችግር የለበትም። እግዚአብሔር መንፈስ ነው። ለመገለጥ ኦብጀክት ይፈልጋል፣ መገለጫ ነገር ይፈልጋል። ስለዚህ ከተገለጠባቸው እግዚአብሔር ራሱን ከገለጠባቸው ብዙ ምሳሌዎች፣ ብዙ ነገሮች የተገለጠው በእመቤታችን የማይታይ እንግዲህ ጸሎተ ሃይማኖት ከጸሎተ ሃይማኖት ውጭ እኛ የምናሻሽለው ትምህርት የለም። ተሰብአ ወተሰገወ መንፈስ ቅዱስ ወማርያም ቅድስት ድንግል። ከመንፈስ ቅዱስ የተነሳ ከቅድስት ድንግል ማርያም ፈጽሞ ሰው ሆነ። ሰው ሆኖ በጴንጤናዊው በጲላጦስ ዘመን ስለኛ መከራን ተቀበለ፣ ታመመ፣ ሞተ፣ ተቀበረ። በሶስተኛው ቀን ከሙታን ተለይቶ ተነሳ። ይህንን በማንም አታገኘው። የማይታይ ታየ፣ የማይገለጥ ተገለጠ ብሎ ከመንፈስ ቅዱስ የተነሳ ከቅድስት ድንግል ማርያም ፈጽሞ ሰው ሆነ። እስኪ እንግዲህ የሃይማኖት መግለጫ ላይ የገባ ሰው ሌላ ሰው አምጡ። ማንም ከማንም ሰው አልሆነም፣ ከሷ ነው ሰው የሆነው እና ያን ጊዜ ያ ትምህርት ሲሰጥ ሀልወተ እግዚአብሔርን ሳይሆን
ሚስጥረ ስጋዌን ነው። ግን ያው በሰዓት የተገደበ ስለሆነ ልታየው፣ ልትጨብጠው፣ ልትዳስሰው የቻልከው ከእመቤታችን በመወለዱ ነው። ማርያም ከሌለች የሚለውን ይዘው ሰነጣጠቁት። በእኛ ቤተክርስቲያን ደግሞ ራስን ካረም ካላለም ከመምህራን ያርመዋል። ከታረምክ ደግሞ ቤተክርስቲያን የሚያሰኛት ቤተክርስቲያን በሰው ትምህርት ላይ አትቆሙ። በማንም ዳይጸ ልሳን ላይ በማንም እንትን ላይ አትቆሙ። ስለዚህ ቤተክርስቲያን ውስጥ እስካለህ ድረስ የሚታየው የልብ ቅንነት ነው። በክፋት አታድርገው፣ ምንፍቅና ለመዝራት አታድርገው እንጂ ማረም መታረም በእኛ ቤተክርስቲያን ድንቁ ነገር እሱ ነው። አሁን ሰዎቹ ሁሉ የሚሳቀቁት የሚሸማቀቁት ለምንድን ነው? በእኛ ቤተክርስቲያን ታረም ስትባል እውነተኛ ኦርቶዶክሳዊ ከሆንክ ትታረማለህ። እውነተኛ ኦርቶዶክሳዊ ካልሆንክ ምንፍቅና ሀሳብ ካለ ትወጣለህ። በፕሮቴስታንት ግን ያ የለም። ከተሳሳት ዛሬ ተሳስተ ነገ ተሳስተ ከነገ ወዲያ ሌላ ህይወት ብትጀምር ያው ያለ እና እኔ ምንም ችግር አልነበረብኝም። ምክንያቱም ልለው የፈለግኩት ነገር ሌላ ነው፣ እዛ ላይ መሬቱ ላይ ወረደው ሌላ ነው። ከዛ ወዲያው ማስተካከያ ሰጥቼበታል። እንደገና እነ መምህር በረከት ቤት ዶክተር አረጋ ጠርቶኝ ነበር እና የእነ አቡነ ሕዝቅኤል ጊዜ አንተስ ምን ትላለህ ብዬ እንደገና እዛም ላይ ተናግሬያለሁ። እኔ ምንም ችግር የለብኝም። ያ አንደኛ በወቅቱ በጣም ፖለቲካ የነበረበት ጊዜ ነበረ። ታድሶች እንትን ያሉበት ጊዜ ነበር እና ውስብስብ ያለ አውደ ምሕረት ነበር። ከዛ የተነሳ ነው አስፈላጊ ተጨማሪ ነገር ደግሞ አልጠገብንምም ካሉ ሌላ ማብራሪያ እንሰጥበታለን። ምንም ችግር የለም። በዚህ ማሸማቀቅ አይቻልም ለማለት ነው። ከመልሻው ከሆነ ዲያቆንዬ እጅግ በጣም ቃለ ሕይወት ያሰማልን። ሁለት ሀሳቦች በአንኳርነት ይዤዋለሁ። መጀመሪያ እቺ ቤተክርስቲያን ስህተት እንኳን ቢሰራ ስህተት የሰራው ሰው ቀድሞ ስህተቱን አውቆ ስህተት ሰርቻለሁ ካለ ቤተክርስቲያን ትቀበላለች። ነገር ግን ስህተቱን ሳያምን ቀርቶ ደግሞ ሊቃውንቶች ስህተት ሰርተሃል ካሉት ደግሞ ስህተቱን መቀበል አለበት ነው። እርሶ ደግሞ እግዚአብሔር አምላክ የልቦትን ቅንነት ያስፋው ያብዛው። ድንቅ በሆነ መልስ በቪዲዮ ያኔ የነበረው ሀሳቡ ሳይሆን እናንተ ለፖለቲካችሁ የቆረጣችሁት ሀሳብ ልክ አይደለም፣ ለዚህ ንግግር ይቅርታ ብለው መልሰውታል። ሁለተኛ ድንቅ የሆነ ቃልን ሰምቻለሁ ከእርሶ። ይህ ቃል ድንገት ከመጠናት ባይመጥናት እንኳን ለእመቤታችን ቅድስት ድንግል ማርያም ንጽሕት ለሆነች እናታችን ይህ ቃል እንኳን ባይመጥናት እንኳን ከመጠናት ብዬ ያሰብኩት ወንጌል ስለ ልጁ ነው። ወንጌል ስለ ልጁ ነው። ግን ወንጌልን በሆዷ የተሸከመች ድንቅ እናት ናት። ይህንን ከእርሶ በጣም ተምሬያለሁና ወንጌልን በሆዷ የያዘች ድንቅ እናታችን ናት ቅድስት ንጽሕት ድንግል ማርያም እና እግዚአብሔር ይመስገን። እውነት ወንጌል ስለ ልጁ ነው እናምናለን፣ እናውቃለን። ወንጌልን ግን በሆዷ የተሸከመች ድንቅ እናት ናት። ቢያንስ ይህንን እንኳን አይተን እንኳን የአክብሮት ስግደትን መስጠት መቻል አለብን። እኔ በጣም የሚያሳዝነኝ ነገር በጣምም ደግሞ እየከፋኝ የሚመጣው ነገር ምንድን ነው? አንድ ሰው ተነስቶ ስለ እናቱና ስለ አባቱ ሲያወራ ታሪክ ላይ መድረክ ላይ ወይም አዳራሻቸው ላይ ወጥቶ ሲያወራ ማንም ሰው ምንም አይልም። ማርያም ሲባል ግን ደም ለምን እንደሚፈላ አላውቅም። ማርያም ንጽሕት ቅድስት እናታችን ናት እና ደግሞ እናቱን እናታችን ማድረግ ኃጢአት አይደለም። በጣም ነው የሚያሳዝነው። ጌታ ምስክሬ ማለት ነው። ፕሮቴስታንቶች እንዴት የክርስቶስ ኢየሱስን እናታችን ብለን በመቀበል ልንደሰት ሲገባ ምን ለምን እንደሚያናዳቸው አላውቅም። ወንጌልን የተሸከመች እናት ናት። ደግሞ መለኮት ነው። እሳትንም የተሸከመች እናት ናት። እንዴት ቻለችው? እሳትን በሆዷ። ሰው ኖርማል ሰው ራሱ ሲረገዝ ታስታውሳላችኋል። ሊወለድ ሲል እንዴት እንደሚያመጥ እንዴት እንደሚያም። ነገር ግን እሷ በረት ላይ ተኝታ ንጉሱ ስትወልድ አስባችሁታል? የከብት ሽታ እየሸተታል ጉሮኖ ላይ ስትወልደው፣ የበጎች ጉሮኖ ላይ ስትወልደው በበረት የተወለደልን ንጉሳችን
በረት ላይ የተኛችውና ደግሞ አመጣ የወለደችው ንጽሕት ቅድስት ድንግል ማርያም ናት። ዘላለማዊ ድንግልናዋ ሳይገረሰስ ይህንን እና አባ ጄሮም ራሱ ይቀበሉታል። ስለዚህ እናንተ እንኳን በጣም እንቀበለዋለን የምትሉት እንኳን አባ ጄሮም እንኳን የቅድስት ድንግል ማርያምን ዘላለማዊ ድንግልናን ይቀበላል። እና በጣም ነው ልደት ይረብሸኛል ዲያቆንዬ እያሰብኩኝና በጣም ነው እንትን ብለው በዚህ ጉዳይ ላይ እና ቃለ ሕይወት ያሰማልን ዲያቆን እንደው ይረብሸኛል ዛጋ ያ ልደት እንደዚህ ነው የሚያደርገው። ምንድን ነው መሰለ አሁን ስለመቤታችን ሲነሳ እስኪ አንድ ነገር ሁሉንም ሰው እንጠይቀው። አንተ እግዚአብሔር ለሰራው ስራ እግዚአብሔርን መቃወም ይቻላል ወይ? አሁን እግዚአብሔር መረጣት ካልክ እግዚአብሔር የመረጣት የተባረከች እናት ናት ካልክ ከዛ በኋላ እግዚአብሔር በመረጠው ነገር ላይ አንተ አስተያየት መስጠት ትችላለህ? እግዚአብሔር በመረጠው ነገር ላይ አሁን ለምሳሌ ውሃን ከመረጠ እግዚአብሔር ሰውን የማይከራከር ለምሳሌ አሁን ፕሮቴስታንት እንደተነሳ እነ ሙሉ ወንጌል ምናምን መጀመሪያ ኢትዮጵያ ውስጥ ሲነሱ እኔም በዛ ዘመን ብሆን ጌታን ልወልደው እችላለሁ፣ እሷም እንደኔ ሰው ናት፣ መስቀሉን አባቴ የተገደለበት ሽጉጥ ነውና አትያዘው፣ እንደዚህ ነበር የሚሉት። መቋሚያውን አይጥ ግደሉበት፣ በቃ መዓት ትርፍ ቃል ነበር የሚናገሩት። ከዛ በኋላ እግዚአብሔር ምን መረጠ? እግዚአብሔር ምን መረጠ? እስኪ ሊስት እናውጣና እስቲ እግዚአብሔርን ለምን አይሞግቱትም? ኦርቶዶክስ ቤተክርስቲያንን ከመሞገት አሁን ለምሳሌ ቤተክርስቲያንን ይህን ያህል ውጊያ ቤተክርስቲያን ላይ ይህን ያህል ውጊያ ከመክፈት ለምን ጀግናዎች ከሆኑ እግዚአብሔርን ለምን አይሞግቱትም? እግዚአብሔር ምን መረጠ? ያማ እግዚአብሔር ይሳሳታል ማለት ነው? እንጨቱን ሲመርጠው፣ ህብስቱን ሲመርጠው፣ ወይኑን ሲመርጠው፣ ውሃውን ሲመርጠው፣ ዮሐንስን ሲመርጠው በቃ ድንገት እየተነሳ ነው በስሜታዊነት ነው የመረጠው? ወይስ አስቀድሞ ይናገር ነበር? አስቀድሞ ያውቅ ነበረ? የእውቀት ችግር አለበት እግዚአብሔር? እስኪ እንደው እንነጋገር። ዮርዳኖስን ሲመርጥ ለምሳሌ ገሊላን እንውሰድ። ገሊላ ከተማዋን እንውሰድ። በ6ኛው ወር ይላል መልአኩ ቅዱስ ገብርኤል ወደ አንዲት ከተማ ናዝሬት ገሊላ ወደምትባል ቦታ ተላከ ይላል። ከገሊላ ተነስቶ ወደ ዮርዳኖስ ሄደ። ለምን? በዮሐንስ እጅ ለመጠመቅ። በቃና ዘገሊላ በ3ኛው ቀን ተገኝቶ ተአምር አደረገ። ስለ ትንሣኤውም ሲነግራቸው ከሙታን ስነሳ በገሊላ ቀድማቸዋለሁ አለ። አሁን እቺ ገሊላ የምትለዋን ከተማ አንስተ ብታያት በገሊላ ያልተደረገ ነገር የለም። ኢየሱስ ክርስቶስ ያላደረገው ነገር የለም በገሊላ ከተማ ላይ። እውሩን ለማብራት ጭቃ እንትፍ አለ። በአንድ ኃጢአተኛ መመለስ በሰማይ መላእክት ዘንድ ደስታ እንዲሆን አደረገ። እነሱ ናቸው የሚያርሙት። ዳግም መወለድን ፈለገ። ስለዚህ እስቲ እግዚአብሔር የመረጣቸውን ፕሮቴስታንት የማይከሱት ነገር ንገሩኝ። እግዚአብሔር የመረጣቸውን ፕሮቴስታንት የማይከሰው ምን አለ? እግዚአብሔር መርጦት ፕሮቴስታንት ግን የማይከሰው ምን አለ? ትምህርታቸውን መክፈት እንችላለን አይደል? አንድያ ልጁን ልኮ ተኩሶ ገደለው አሉ።
ኃጢአተኛን መቋቋም ስለማይችል ተኩሰው ገደለው አሉ። እመቤታችንን መረጠ። መልአክ ላከላት። እግዚአብሔር ልዑል ወልድ ሥጋ ለበሰ፣ መንፈስ ቅዱስ ጸለላት። ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ተባለች። ጸጋን ተሞላች። ከጽንሰት እስከሚያርግበት አብራ ነበረች። ስለዚህ እስኪ እመቤታችንን አውጡና አሁንም መዋዕለ ሥጋዌውን ነው የምናየው። ጌታን አሳዩን እስኪ። እመቤታችን አውጥታችሁ ከእሷ ያልተወለደ ጌታ ካለ አሳዩን። እሷን ገለል አድርጋችሁ እሷ የሌለችበት አሁንም እንዳተረጉሙ በክፋት አደራ። እስኪ አሳዩን። የማይታይ ታየ፣ የማይዳሰስ ተዳሰሰ። ይህን ሁሉ የምንፎክርበትን ነገር የነሳው ከሷ ከሆነ ምክንያት ድህንም አትሆንበት ምንም ምክንያት የለም። ምክንያቱም መጽሐፍ ቅዱስ አይሳሳትም። እግዚአብሔር የእውቀት ችግር የለበትም። እስኪ ይህንን ቃል አንድ ፕሮቴስታንት ገብቶ ደቂቃ እንስጠውና ያስተምረን። በአንድ አዳም ምክንያት ሞት ወደ ዓለም ገባ ይላል። አዳም ብቻውን ነው የበደለው ወይስ ሔዋንም አለች? ሔዋን ካለች ሔዋን ሳትጠቀስ በአንድ አዳም ሞት ወደ ዓለም ገባ ከተባለ ያንን ሞት ወደ ኋላ ተመልሰን ስንፈልገው እሷ ቀጥፋ አበላችው፣ ከሰይጣን ተማከረች፣ ቀጠፈችው፣ በላችና አበላቸው። ሁለቱም ከእግዚአብሔር መንግስት ከእግዚአብሔር እቅፍ ወጡ። በአንድ አዳም የገባው ሞት በክርስቶስ ኢየሱስ ያ ሞት ወጣ ከተባለ አዳም በልቶ ነው የገደለን፣ ክርስቶስ ደግሞ ያዳነን ተበልቶ ነው። አዳም የበላውን ቀጥፎት ነው ወይም ሔዋን ቀጥፋው ነው። ክርስቶስ የሰጠንን ስጋ ከማን አምጥቶት ነው? ሞትን ያወጣው የሐዲስ ኪዳኑ ደም። ይሄ የሐዲስ ኪዳን ደሜ ነው ብሏል አይደለ? ያ ደም ከየት መጣ? ሞትን ያወጣው ደም ሳይፈስ ስርየት የለም። በአንድ አዳም ምክንያት ሞት ወደ ዓለም ከገባ በአንድ ክርስቶስ ሞት ሲወጣ ያንን ሞትን የገደለውን ሞት እና ትንሣኤ የሰጠንን ሕይወት የፈሰሰው ደም ከየት መጣ? ስለዚህ በደሙ ፈሳሽነት ካል እንጠይቃለን፣ ያ ደም ከየት መጣ ብለን። ስለዚህ ያን ደም ከእመቤታችን ካገኘው ምክንያተ ድህነት። ምክንያት ማለት አንድን ነገር ስትጠቀምበት፣ አንድን ነገር ከተጠቀምክበት በቃ ምክንያት አድርገሃል። ለምሳሌ ሐዋርያዊ ቅብብሎሽ በእኛ ቤተክርስቲያን አለ። ከዚህ በፊትም ተናግሬያለሁ። እኛም ጋር ሁሉም ጋር ሐዋርያዊ ቅብብሎሹ እኩል ነው የደረሰው። ግን ቅናት፣ እንደውም የአሜሪካ ዲያቆናት ሰሞኑ ሲጠይቁ ነበረ፣ ቀናኢነት ቢያድርብህ ቢባል እኔ የህንድ ኦርቶዶክስ በጣም ቀናኢነት ያድርብኛል። አሁን የኢትዮጵያ መናቄ ወይ እንትን አይደለም። በምን ብትሉ ቶማስ የክርስቶስ ቁስል ውስጥ እጁን ከቷል። ያንን እጅ ይዞት ህንድ ወርዷል። ቁስሉን የዳሰሰ እጆች ነው፣ ያን ትኩስ ቁስል የዳሰሰ እጆች ነው የህንድን ኦርቶዶክሳውያን የባረከው። ስለዚህ አንድን ነገር ክርስቶስ ከተጠቀመበት በኋላ አውጥተህ ልትጥለው አትችልም። ምክንያቱም ክርስቶስ ዋጋን የራሳ ዘንድ አመፀኛ አይደለም፣ የሁሉንም ዋጋ ያውቃል። ለዛ ነው ቅዱስ ጳውሎስ አሁን ዮናታን በቀደም እንደዛ አቤት አፍ እንደ መክፈት ልብ መክፈት ቀላል ቢሆን ጥሩ ነበረ።
አፉን ሲከፍት የነበረው። ጳውሎስን ያላዳነ ሃይማኖት ማንንም አያድንም፣ እነ ተክለ ሃይማኖት እነ መርቆሬዎስን አለ። ጳውሎስ ግን ስለ ሃይማኖት ምን ብሏል ስትል ኢዮባ ምርጥ ቪዲዮ ሰርቷል። እባካችሁ ገብታችሁ ይሁት። እኔ ደግሞ ልጨምርላችሁ። ሩጫዬን ጨረስኩ፣ ሃይማኖቴን ጠበቅኩ አለ። ሃይማኖቱ ጳውሎስን አላዳነው። ዮናታን ግን ያው እዛ ያሉትን ሰዎች ለማጭበርበር መስደብ ስላለበት ቤተክርስቲያንን ካልሰደበ ሳንቲሙ ስለማይጣል ጳውሎስን ያላዳነ ሃይማኖት ማንንም አያድንም አለ። ጳውሎስ ግን ሩጫዬን ጨረስኩ፣ ሃይማኖቴን ጠበቅኩ፣ የጽድቅ አክሊል ተዘጋጅቶልኛል፣ ጌታ ያስረክበኛል። ያቺ ለቅዱሳን የተሰጠች ሃይማኖት ናትና ያቺ ለቅዱሳን የተሰጠች ሃይማኖት የትም አትገኝ። ሩጫችን እስክንጨርስ የምንጠብቃት ናት እና እስኪ ግቡና ንገሩ። አዲስ ኪዳንን ስተርኩ እመቤታችንን ከአዲስ ኪዳን ውስጥ ማጥፋት ከቻላችሁ ንገሩን። እስኪ ነገረ ክርስቶስን ስትጀምረው እንደዚህ ነው። ባጭሩ ላስቀምጥላችሁ። እኔ ቤተክርስቲያንን የነገሩኝን ያህል ሽማግሌዎቹ ልንገራችሁ። 4 ጥቅሶች ላስቀምጥና ልደትም ካለው የሌላ ሰው ተጨማሪ ያብራራበታል። ማንም ሰው ቢጠይቃችሁ ስለ ኦርቶዶክስ ተዋህዶ ቤተክርስቲያን ኤፌሶን 2:20 ተጠቀሙ። መጀመሪያ የምትጠቀሙት ኤፌሶን 2:20 ኤፌሶን 2:20 ምንድን ነው የሚለው? በነቢያትና በሐዋርያት መሰረት ላይ ታንጻችኋል። ልብ በሉ። ለአንድ ሰው መሰረቱ በጣም ጠንካራ መሆን አለበት። በነቢያትና በሐዋርያት መሰረት ላይ ታንጻችኋል። የማዕዘኑ ራስ ድንጋይ ኢየሱስ ክርስቶስ ነው። በእርሱ አብራችሁ ትሰራላችኋል። ለምን? ቅዱስ የእግዚአብሔር ቤተ መቅደስ ለመሆን። ስለዚህ ኦርቶዶክስ ተዋህዶ ምንድን ነው ስትባሉ በነቢያትና በሐዋርያት መሰረት ላይ የታነጸች የማዕዘኑ ራስ ግን ማንም አይነቅለው አለት ኢየሱስ ክርስቶስ የሆነላት ናት። ሰው የለበት። ነቢያት ለምን በሉ ትንቢተ አሞጽ ምዕራፍ 3 ቁጥር 6 ላይ ስትሄዱ ሁለተኛው ጥቅስ ይሄ ነው። እግዚአብሔር ለባሪያዎቹ ለነቢያት ሚስጥሩን ካልነገረ በቀር አንዳች አያደርግም ይላል። እግዚአብሔር ለባሪያዎቹ ለነቢያት ሚስጥሩን ካልነገረ በቀር አንዳች አያደርግም። የመጀመሪያው ሚስጥር ሚስጥረ ስጋዌ። ነቢያት ሚስጥረ ስጋዌን ክርስቶስ ነግሯቸዋል። ይህም በምንድን ነው የምናረጋግጠው? ቅድም ኤፌሶን 2:20 ላይ ምን ብለን አስቀምጠናል? በነቢያትና በሐዋርያት መሰረት ላይ ታንጻችኋል አለ። እስኪ ምንድን ነበረ የሰሙት ሚስጥር? ሰው ሁሉ ሱባኤ ላይ ነው። ሰው ሁሉ ተስፋ እያደረገ ነበር። ምን? የባርነት የጨለማ ዘመን እንዲያበቃ፣ የሞት መንጋጋ እንዲዘጋ፣ የመርገም ጨርቅ የሚሆነው ጽድቅ አዲስ እንዲሆንላቸው፣ ሰውና እግዚአብሔር ድጋሚ እንዲገናኝ። ስለዚህ እግዚአብሔር ያንን ወደደና ፈቀደና ለነቢያት ሚስጥሩን መንገር ጀመረ። የመጀመሪያው ሚስጥር ለኢሳይያስ ነገረው። ምን ብሎ? ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ይሉታል። ጽንሰቱን ተናገረ። የማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ ስትሄዱ ነቢያትና ሐዋርያት መሰረት ሲሆኑ ታያላችሁ። በዚህ በዓለማዊ ኑሮ አንድ ሰው ከአንድ ሰው ጽሑፍ ከወሰደና ያንን ሰው ሜንሽን ካላደረገ ምን ይሆናል? ፕሌጀሪዝም ይባላል። ፕሌጀራይዝ አድርጓል ይባላል። ስለዚህ ሐዋርያት ማቴዎስ ወንጌሉን ሲጽፍ ስለ ጌታ የተነገረውን ጠቅላላ ምን ብለው ጽፈዋል? በነቢይ እንዲህ ተብሎ እንደተነገረ። ስለዚህ ነቢያት የተጠቀሱበት ምክንያት ይሄ ነው። ማቴዎስ ዮሴፍ የእግዚአብሔር ድንግል እጮኛን ማርያምን ይዘህ ለመሄድ አትፍራ፣ ከእሷ የተጸነሰው ከመንፈስ ቅዱስ ነው እና በነቢይ እንዲህ ተብሎ እንደተጻፈ አለ።
ያ ነብይ ማን ነው? ኢሳይያስ ነው። ምዕራፍ 2 ላይ ስትሄድ የት ነው የሚወለደው ንጉስ ሲሉ በነብይ እንዲህ ተብሎ እንደተነገረ በቤተልሔም ነው አሉት። ጽንሰቱ ተነገረ፣ ልደቱ ተነገረ። ስለዚህ አራቱም ወንጌል ላይ ገብታችሁ ስትሄዱ የኢየሱስ ክርስቶስ 9ኙም በዓላት አበይት በዓላት የምንላቸው የምናከብራቸው በዓላት በሙሉ በነቢያት ተነግረዋል። በሙሉ ጥምቀቱ፣ ልደቱ፣ ዕርገቱ፣ ሆሳዕናው፣ ሁሉም ነገር። ስለዚህ እግዚአብሔር ለባሪያዎቹ ለነቢያት ሚስጥሩን ካልነገረ በቀር ምንም አያደርግም ካልን ነቢያት ሚስጥር ሰምተው አስቀድሞ ተናገሩ። ሐዋርያት ደግሞ ምን አደረጉ? ነቢያት ሚስጥር ሰሚ ናቸው በኦርቶዶክስ። ሐዋርያትስ? ሶስተኛ ጥቅስ የሉቃስ ወንጌል ምዕራፍ 24 ቁጥር 44 ላይ እዚህ ጋር ቤተ ክርስቲያን ምን እንደምትመስል ትረዳላችሁ። ቤተ ክርስቲያን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ሐዋርያትን ተገለጠላቸውና ከማረጉ በፊት እንዲህ አደረገ። ምን አደረገ? ስለ እኔ አለ ከእናንተ ጋር ሳለሁ የነገርኳችሁ በሙሴ ኦሪት፣ በነቢያት፣ በመዝሙራት ስለ እኔ የተጻፈው ይፈጸም ዘንድ ግድ ነው አላቸው። አሁን ይህንን የሚነግረው ለሐዋርያት ነው። ልብ በሉ። ማንም የለም፣ ምዕመን የለም፣ ማንም የለም። ሐዋርያት ብቻ ነው ያሉት። ስለ እኔ አላቸው በነቢያት ኢየሱስ ክርስቶስ የነቢያት የትንቢታቸው ፍጻሜ ነው። በሙሴ ኦሪት በመዝሙራት የተነገረው ይፈጸም ዘንድ ያልኳችሁ ቃሌ ይህ ነው አለና ከነገራቸው በኋላ ስቲል ልባቸው የዘገየ ነው የሐዋርያት። ይህንን ቃል በደንብ ይዩት። አእምሯቸውን ከፈተላቸው መጻሕፍትን እንዲያስተውሉ አለ። ምን እንዲያስተውሉ? መጻሕፍትን እንዲያስተውሉ አእምሯቸውን ከፈተላቸው። እኛ የተሰበክነው መጻሕፍትን እንዲያስተውሉ ጥበብን እንዲያገኙ አእምሯቸውን በተከፈተላቸው ሐዋርያት ነው እንጂ በሉተር አይደለም። አእምሮ ባልተከፈተ ሰው አይደለም የተሰበከው። አእምሯቸው በተከፈተላቸው ምን እንዲያስተውሉ? መጻሕፍትን። በዚህ አልበቃውም ጌታ። አእምሯቸውን ከፈተላቸው፣ መጻሕፍቱን አስተዋሉ። ከዛስ እንዲህ አላቸው፣ ስለ እኔ አለ። ከዚች ከኢየሩሳሌም ከተማ ጀምሮ በአሕዛብ ሁሉ ዘንድ በስሜ አሁን በቀደም ተሙ የሚገርም ጌርሳ ምን አለ? ኦርቶዶክስ ለምንድን ነው የንስሐ ስብከት የምታበዛዋል? ከጌታ ስንቀበል ወንጌሉን በስሙ የኃጢአት ስርየት የንስሐ ስብከት እና የምስራች እንድንሰብክ ነው እንጂ የብልጽግና ወንጌል እንድንሰብክ አልተላክንም። ሐዋርያትም አልተላኩ። የሚሰበከውን ስብከት ምን አይነት እንደሆነ ከነገራቸው በኋላ ለዚህ ነገር ምስክሮቹ እናንተ ናችሁ አላቸው። ኤፌሶን 2:20 ላይ ቅድም ምን አለን? በነቢያትና በሐዋርያት መሰረት ላይ ታነጻችኋል። ነቢያት ሚስጥር ሰሚ ናቸዋል፣ ሐዋርያት ደግሞ ምስክሮቼ ናቸዋል። ለዚህ ሁሉ ነገር ምስክሮቼ እናንተ ናችሁ አላቸው። ከዛስ ባረካቸው። በተባረኩ ሰዎች ነው ወንጌሉን ያገኘ ነው። ባረካቸው። ከዛስ አዘዛቸው። ምን ብሎ? ኃይልን እስክትለብሱ ድረስ ከኢየሩሳሌም እንዳትወጡ አላቸው። ኃይልን እስክትለብሱ አእምሯችሁን ብከፍተው ምስክሮቼ ናችሁ ብላችሁ ብባርካችሁ ከኢየሩሳሌም መውጣት የምትችሉት በረከቱን ይዛችሁ ኃይሉን ይዛችሁ መውጣት የምትችሉት የተከፈተውን አእምሮ ይዛችሁ መውጣት የምትችሉት ኃይል ከለበሳችሁ በኋላ ነው አላቸው። እያዩት
እየባረካቸው ከፍ ከፍ አለ። ከዛ ሰገዱለት። ከዛ ደስ ብሏቸው እነዛ ፈርተው አዝነው በር ዘግተው ተቀምጠው የነበሩ ሐዋርያት ደስ ብሏቸው ተመለሱና ወደ ቤተ መቅደስ ገቡ። የኛ አባቶች ወደ ቤተ መቅደስ ወይ ወደ አገልግሎት ነው የሄዱት፣ ወደ ሌላ ቦታ ሄዱ። ከዛስ የሉቃስ ወንጌል አለቀ። ስለዚህ የማቴዎስ ወንጌል 28 ምዕራፍ አለው። ማርቆስ ወንጌል 16 ምዕራፍ አለው። የሉቃስ ወንጌል 24 ምዕራፍ አለው። የዮሐንስ ወንጌል 21 ምዕራፍ አለው። እስኪ ሁላችሁም ኦርቶዶክሳውያን በኋላ ጊዜ ስታገኙ በተለይ ልደት መጽሐፍ ቅዱስ የሰጣችሁ የምዕራፎቹን መጨረሻ አንብቡ። ኢየሱስ ክርስቶስ ቤተክርስቲያንን ህዝቡን አደራ ለሐዋርያት ሲሰጥ ታያላችሁ። ስልጣን ሲሰጣቸው እንዲያጠምቁ የመጨረሻው ምዕራፍ ላይ አደራ ነው የሰጣቸው። ማቴዎስ ላይ ምን አላቸው? ሂዱ አሕዛብን ሁሉ እያጠመቃችሁ በአብ በወልድ በመንፈስ ቅዱስም ደቀ መዛሙርት እያደረጋችሁ እንትን በሉ፣ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። እስከምን ድረስ? እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ማርቆስ ላይ ያመነ የተጠመቀ ይድናል፣ ያመኑትን እነዚህ ምልክቶች ይከተሏቸዋል። ሉቃስ ላይ እናንተ ምስክሮቼ ናችሁ። ዮሐንስ ላይ ጴጥሮስ ትወደኛለህ፣ በጎቼን ጠብቅ፣ ግልገሎቼን ጠብቅ፣ ጠቦቶቼን ጠብቅ። አራቱ ወንጌል እንደተዘጋ፣ የድህነት ትምህርት እንደተፈጸመ፣ የመዳናችን ጉዳይ እንደተጠናቀቀ ሐዋርያት ሥራ ይገባል። ሐዋርያት ሥራ ምዕራፍ 1 ላይ ስትሄዱ መንፈስ ቅዱስ ይወርዳል። ከዛ በኋላ ቤተክርስቲያን በመንፈስ ቅዱስ ትመራ ጀመር። ሐዋርያት ለአባቶቻችን ሲያቀብሉ እኛ ጋር ደረሰች። አእምሯቸው የተከፈተላቸው የተባረኩ ምስክሮቼ። የመጨረሻውና አራተኛ ጥቅሴ አንደኛ ዮሐንስ ምዕራፍ 1 አንደኛ ዮሐንስ መልእክቱ ማለት ነው። አንደኛ ዮሐንስ ምን አለ? ሕይወት ተገለጠ አይተንማል፣ እኛ ለዚህ ነገር ምስክሮች ነው። የተገለጠ ሕይወት አብረን የበላ ነው፣ አብረን የጠጣ ነው፣ በጆሮአችን የሰማ ነው፣ በዓይናችን ያየ ነው፣ በእጆቻችን የዳሰሰ ነው እናወራላችኋለን። የምንነግራችሁ እናንተ ከኛ ጋር ህብረት እንዲኖር እሱ የሰራት የገሃነም ደጆች የማይችሏት ቤተክርስቲያን ምን ማረጋገጫ አለ? በነቢያትና በሐዋርያት መሰረት ላይ ታንሻለሁ። የማዕዘኑ ድንጋይ ራስ ኢየሱስ ክርስቶስ ነው። ነቢያትን ለምን? ሚስጥር ስለሰሙ የሚያድነኝ መድኃኒት እንደሚመጣ በሸላቾቹ ፊት ዝም ተብሎ እንደሚሸለት፣ ስለ እኔ እንደሚቆስል፣ እንደሚደማ፣ እንደሚደቅ ወንጌል እንደሚሰጠኝ ሚስጥርን ሰምተው ነግረውኛል። ሆሳዕና በአርያም ብዬ እንድዘምር ሐዋርያትስ ምስክሮቼ ናቸው። ታዲያ ይህች ቤተክርስቲያን የጌታ ለመሆኗ ምን ማረጋገጫ አለ? በኦሪትም በነቢያትም በመዝሙራትም ስለሱ የተጻፈው ይፈጸም ዘንድ ግድ እንደሆነ አእምሯቸውን ከፍቶላቸው መጻሕፍትን እንዲያስተውሉ አድርጓቸው ምስክሮቼ ናችሁ ብሎ ስልጣን ሰጥቷቸው እስከ ዓለም ፍጻሜ ከነሱ ጋር እንደሚሆን ቃል ገብቶላቸው መንፈስ ቅዱስን ሰጥቷቸው ከዛ በኋላ መንፈስ ቅዱስ ተረክበው እኛ ጋር ድረሰውታል ብለህ ከመለስ ማንም ፕሮቴስታንትን ግን ምን መጠየቅ ትችላላችሁ? እስቲ ጌታ መርጦ እናንተ ማትቃወመው ምን አለ በሉና ጠይቋቸው። ስጋ ወደሙ ቢባል ጥምቀት ቢባል ጌታ መርጦት እነሱ ማይተረጉሙት፣ እነሱ ማያቃልሉት፣ እነሱ እንትን ማይሉት አለ ወይ? ስለዚህ ከነዚህ መካከል ደግሞ የጌታ ጠላትነት ስላለባቸው ጌታን እንደፈለጉ በማይሆን መንገድ ለመተርጎም እመቤታችንን መሳደብ ግድ ይላቸዋል ማለት ነው። ተሙዬ በጣም አረዘምኩት። እግዚአብሔር ይስጥልኝ። ኧረ አባወራው መጥቷል እንዴ? በቃ ዛሬ ብሎክ ሊያደርገኝ ነው። እሺ ልውረድ፣ እታችሁኝ እሰማለሁ። እንዳታወርደኝ በክብር ወርዳለሁ። ልደት መጥቷል። ልደት ቢመጣም ምን ስለሆነ ያወርዶታል?
ዲያቆን እስኪያስን ታወርዳችኋል። ግድን ይለኛል እንዴ ዲያቆን። ኧረ በጣም ነው ማወርዳቸው ይለኛል። ቃለ ሕይወት ያሰማልን ዲያቆን የምትለው ነገር ካለ በልና ዲያቆን ይሄ እንዴት ነው? ሰላም ነው? መስገን ደርሻ እንዴት ነህ? አለው አማን ነው። ሰላም ነው ይመስገነው አምላክ። ጠፋ በጣም አለን። እህታችንን ለብቻዋ እንዳትሆን እያወራኋት ነበረ። ቪዲዮም ለቅቄ ስለነበረ ላይቭ ካልገባው ደግሞ ቪዲዮ ስለማይታይ ለዛ ብዬ ነው። አለው ዲያቆን አለው። ማታ ላይ እንገባለን ድጋሚ በሰፊው። እሺ ስልካችንን ቻርጅ የጨረሰ ስለሆነ እንትን እንበል እናጠቃልልና ማታ እንገባለን። እሺ አንድ ሰው ኦኬ በዋትሳፕ ልክልሃለሁ። እሺ እሺ ተሙዬ በሉ ላይ እምታችም ያላችሁ ሰላም ዋሉ። እሺ መልካም ምሽት፣ መልካም ጊዜ። ሁላችሁም ኮፒ ሊንክ አድርጎት ተመስገንን ቪዲዮ ሰርቷል። እኔም ደግሞ ያው አንድ ቪዲዮ ለቅቄላችኋለሁ። እየገባችሁ ተመልከቱት። ማታ እንገናኛለን። ሁላችሁም ሰላም ሁኑ። የምትናገረው ነገር ቻው ሁላችሁም። ሚስሩ ቻው፣ ጉጉሻ ቻው።